የተወዳችሁ ቤተሰቦቻችን ወደ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? ያሮስ ሁለት ተጀምሯል። በዛሬ በያሮስ ሁለት የተለያዩ ርዕሰ ጉዳዮችን የምንመለከት የምንቃኝ ይሆናል። በይበልጥ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅነትን ቦታ ብፁዕ አቡነ ሳይሮስ፣ የቅዱስ ሲኖዶስ ጸሐፊነትን ቦታ ብፁዕ አቡነ ዲዮስቆሮስ መያዛቸው ይታወሳል። ይህንን ተከትሎ ታዲያ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በአቀባበል መርሃ ግብሩ ላይ መልእክት አስተላልፈዋል። የቅዱስነታቸው መልእክት ጠጠርም ያለ ነው። ቤቱ የፖለቲካ ቤት አይደለም፣ መለኮታዊ ነገር የሚነገርበት እንጂ ፖለቲካ ርዕሰ ጉዳዮች የሚወሱበት አይደለም። ነገሮች ብልሽት ብለዋል በማለት ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ተናግረዋል። አያይዞ የተለያዩ ሊቃነ ጳጳሳት ያስተላለፉትን መልእክት በተለይም የቅዱስነታቸውን መልእክት የማስደምጣቸውናል። እናንተስ ምን ሰማችሁ? ወደ ምርዛችን በቀጥታ እናመራለን። ብፁዕ ወቅዱስ አቡነ ማትያስ በቅዱስ ሲኖዶስ ምልዓተ ጉባኤ በተመረጡ ጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ የአቀባበል መርሃ ግብር ላይ ተገኝተው መልእክታቸውን አስተላልፈዋል። አቡነ ማትያስ በመልእክታቸውም የእግዚአብሔር ቤት በጸሎት ከመራ ነው ሁሉ ነገር ቀና ይሆናል፣ ዓለማዊ መንገድ ከተደበላለቀብን ግን አደገኛ ነው፣ ጋሻና ቅል ለየቅሉ ይሰለል እንደሚባለው መንፈሳዊነትና ፖለቲካ ለይተን መጓዝ ይኖርብናል ብለዋል። ለአዲሶቹ አመራሮችም ሁላችንም በሐቅና በቅንነት ልናግዛቸው ይገባል ሲሉ መልእክታቸውን አስተላልፈዋል። ይህችን ታላቅ ቤተክርስቲያን በእግዚአብሔር መንገድ ሰርተን ካልጠበቅናት አደጋው የከፋ ይሆናል ያሉት ቅዱስነታቸው ይህንንም በመገንዘብ ቤተክርስቲያንን በቀና መንገድ በመንፈሳዊነት መምራት ይኖርብናል ብለዋል። የተሰጠን ኃላፊነት መንፈሳዊ መሆኑን ግንዛቤ ውስጥ በማስገባት ለሀገራችን ሰላም የበኩላችንን አስተዋጽኦ ለማበርከት በትጋት መስራት ይኖርብናል ሲሉም ገልጸዋል። ፓትርያርኩ አክለውም ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅመንም። እኛ መንፈሳዊ ነን። እግዚአብሔር ሲፈጥረን ንጹህ አድርጎ ነው የፈጠረን። እኛ በራሳችን መንገድ በመጓዛችን ነው ውርደት ተጠባባቂ የሆነው ብለዋል። በመጨረሻም ሁሉም ለተመረጡ አባቶች ብርታት እንዲሰጣቸው ተመኝተው የአገልግሎት ጊዜያቸውን ጨርሰው የተሰናበቱ አባቶችም ደግሞ ስራዎቻቸውን ሁሉ ይባርክ በማለት መርሃ ግብሩን በጸሎት ማጠናቀቃቸውን ከቤተ ክርስቲያኗ ማህበራዊ የትስስር ገጽ ያገኘነው መረጃ ያመለክታል። መቼም ያለው ሁኔታ ድብልቅልቅ ያለ ነገር ስለሆነ ያ ነገር እዛ ነገር ውስጥ መግባት መቼም ከባድ ነው፣ በጣም ከባድ ነው። ነገሩ ተደበላልቀዋል። እግዚአብሔር ቤት ላይ የተደባለቀ ነገር መኖር የለበትም። መለኮታዊ እንጂ ፖለቲካዊ ነገር መኖር የለበትም። የቤተ ክርስቲያን አመራር በአሁኑ ጊዜ ሲያገለግሉ የነበሩት ብዙ የደከሙ አባቶች ያው ተግባራቸውን ጊዜያቸውን ፈጽመው በሰላም እየተሰናበቱ ነው። አዲሶቹ የሚገቡት ደግሞ ይኸው ከዛሬ ጀምሮ ሊጀምሩ ነው። እንግዲህ ይችን ታላቅ ቤተክርስቲያን እኛ በእግዚአብሔራዊ መንገድ ሰርተን ካልጠበቅናት ማን ነው የሚጠብቃት? አሁን ሰላም እንደምታዩት ሰላም ሁሉ ነገር ችግር ውስጥ ገብተዋል። ሰላም ሰማይ ተሰቅለዋል እና ቤተ ክርስቲያን የሰላም ቤት ከሆነች እኮ ሰላም ሁሉ ሰላም ይሆን ነበር እኮ። የክርስቶስ ተላላኪና ወኪል እንጂ የሌላው አይደለች ቤተ ክርስቲያን። ሌላውማ ሌሎች አሉበት። እኛ የተሰጠን ነት መንፈሳዊውን ሕይወት ለመዘርጋትና በመንፈሳዊ ሕይወት ለመመራት ነውና መንፈሳዊ ሕይወታችን የነጻ የጠራ እንዲሆን ልባችን የጠራ የነጻ መሆን አለበት። አጓጉል አንሂድ። አጓጉል ከሆነ በቃ ሁሉን ነገር ተበላሸ ማለት ነው። አእምሮአችን ይሰብሰብ ወደ ቤተ ክርስቲያን፣ ወደ ሃይማኖት፣ ወደ እምነት፣ ወደ እግዚአብሔር መሰብሰብ አለበት አእምሮአችን። አለበለዚያ እንዴት ሆኖ ዓለም ይድናል? ሰላሙን እንዲያወርድልን እኛ ሰላማዊያን መሆን አለብን። ሰላሟም የምታድርበት ህሊና ማዘጋጀት አለብን። አዎ
ዝንባሌ ያስፈልጋል። ዝንባሌ ያስፈልጋል። እንግዲህ ሰው ሲፈጠር ነፃ አድርጎ ነው የሰጠው። መልካሙንና ክፉንና መልካሙን ለይቶ እንዲያውቅ ነው የፈጠረው እግዚአብሔር እና ስለዚህ ክፉን ትቶ ሰላምን መልካምን መምረጥ ግዴታ ነው። አዎ ክፉን እና ክፉን ከመልካሙ ነገር ለይተን የምናውቀው ከሆነ መልካምን ነገር መስራት አለብን። ምክንያቱም የሚጠቅመን እሱ ነው። የሚጠቅመን የምሱ ነው። ክፉ ነገር አይጠቅመንም። ጥላቻ አይጠቅመንም። ጎሰኝነት አይጠቅመንም። ዘረኝነት አይጠቅመንም። እኛ መንፈሳውያን ነን። የእግዚአብሔር ወኪሎች ነን። ይሄ አሁን ዝብርቅርቅ አድርጎን ያለው ነገር እኮ የኛ ጥንካሬ ስላጣ ነው። ኢታሃቡ ፍኖተ ለሰይጣን የሚባል እና ለሰይጣን ተመችተን መገኘት የለብንም ለእግዚአብሔር እንጂ። እስካሁን ድረስ ሲያገለግሉን የቆዩትን እግዚአብሔር ይባርካቸው።
የተወዳችሁ ቤተሰቦቻችን የብፁዕ ቅዱስ ፓትርያርኩ በረከታቸው በሁላችን ላይ ትደር። ብፁዕ አቡነ አብርሃም የመንበረ ፓትርያርክ ቦታቸውን ለቀው ወደ ሀገረ ስብከታቸው፣ ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ጸሐፊነታቸውን ለቀው ወደ ሀገረ ስብከታቸው ሲያመሩ፣ እንዲሁ ደግሞ ሁለቱ ሊቃነ ጳጳሳት ማለትም ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ስራ አስኪያጅ ሆነው ለ3 ዓመት፣ ብፁዕ አቡነ ዲዮስቆሮስ ደግሞ የቅዱስ ሲኖዶስ ጸሐፊ ሆነው ለ3 ዓመት የሚመሩ ይሆናል። የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም ይዳረስ። ያሮስ የእናንተም የኛም ነው።